ዘግቶብሽ ውላል ይሄ ልጅ? አዎ አክሊሉ እኮ በጣም ጥሩ ሰው ነው። በጣም አዎ፣ ከሚጠበቀው በላይ እና አሁን ኪችን ነው አይደል ሄደው ቴዲ? አዎ ምግብ ሰርቼ እዛ አስቀምጫለሁ፣ ይዞልሽ ይመጣል። እሺ በቃ መጀመሪያ ግን ሽንቴን መሽናት ነው የምፈልገው። ዝም በል እዛ ቀቅለ ብላው። ይሄንን ይኸውልህ ልቀቅ ብዬ ዛሬውኑ እዚህ ቤት ብታድር አይደለም አከራይ ተከራይ ማንም አይደለም። ማንም አስክሬን ነው ከዚህ ግቢ የሚወጣው። እሺ እሺ። ደግሞ የሚስትህ ነገር ማረሳውትም። እሺ የት እንደማውቃት በጣም እያሰብኩ ነው ያለሁት። የሆነ ቦታ አውቃታለሁ። አእምሯን ያማታል። በልና አሁን በሩ ክፈትላት። እንዴ አንዲት ሴት ናት ለአንተ የምታቅትህ? እብድ አምጥተህ ቤት ማስቀመጥ ጥሩ ሆኖ እያለ ግን በሰንሰለት ነው መታሰር ያለበት። ገብቶሃል? እንደዚህ አይደረግም። እቴትዬ እባክሽ አንድ ጊዜ ብቻ ተረጂ። ልጅቷ እብድ ናት። የምታደርገው የምትሰራው ነገር ጠቅላላ ከባድ ነው። እኛ አንችላትም። አቅሟ እሷ አይደለም፣ የሴጣን አቅም ነው ያለው። እቴትዬ እባክሽን ተረጂ። አንተ ራስህ ስማኝና እንዲህ ናት እናቴ ነግባ እንደው አደኩ ተብሎ አሁን እንዲህ ጆሮና አንጠልጥዬ ነው የምወስደው። ሰገንና ምሳሌ አንድ ላይ ተጣመሩ። በመጨረሻም ሰገን ዛሬ ለማምለጥ ሙከራ እያደረገች ነው። ይሳካላት ይሆን? አብረን የምናየው ነው። እስከ መጨረሻው ከቆያችሁ ይሄንና መሰል የመሰሉ እንግዲህ ዝርዝር አብረን እናያለን ማለት ነው። ቤተሰቦቻችን ሰገንና ምሳሌ አንድ ላይ በመጣመራቸው ደስ ብሎናል። ግን ደግሞ በሌላ በኩል የመድብል ሁኔታ በጣም አሳሳቢ ሆኗል ማለት ነው። እንግዲህ ብዙ ነገሮችን ሞክሮ አልሳካለት ያለው መድብል በተለይ በፍቅር የተጎዳው ልቡ ሰገን ገድያታለሁ፣ ሰው ገዳይ ነኝ እኔ፣ ነፍስ አጥፍቻለሁኝ፣ በምድርም በሰማይ ምን ጠይቃለሁ ብሎ ራሱን እየወቀሰ ያለው መድብል ግን እሱ ምንም በማያውቀው ልጅቷንም ሳይገላት እርሜ ለና አክሊሉና ለነ ካሌብ ሞሲሳ ህይወቱን አበላሽተው ቁጭ አድርገውታል። ግን እግዚአብሔር እንደሱ አይደለም። መጨረሻው ምናልባት ሊያምር ነው መሰለኝ ብለን ተስፋ እናደርጋለን። ምክንያቱም እንደሚታወቀው ነው ቤተሰቦቻችን ሰገን እንግዲህ የራሱ ለማድረግ ወይም ደግሞ ሰገን በህይወት መኖሯን ያው ምንም ባያውቅም መድብል ግን ብዙ ጉዞዎችን እየተጓዘ ነው። በእርግጠኝነት የሆነ ታይም ላይ የሆነች ደቂቃ ላይ በእርግጠኝነት እንግዲህ ተሳክቶለት እንደሚያገኝ ተስፋ እናደርጋለን። እንግዲህ እያንዳንዱን ነገር ብዙ ነገሮችን ለማስተካከል እየሞከረ ነው። ስለዚህ አሁን ላይ በቃ ግዴታችን ልጅ ማዳን አለብኝ፣ በቃ ውስጤ አእምሮዬ ያችን ልጅ ማዳን እንዳለብኝ እየተሰማኝ ነው እያለ ነው የሚገኘው። ስለዚህ ይህን ካለ ደግሞ ምንም ጥያቄ የለውም ከአንዳንድ ያድናታል ብለን ተስፋ እናደርጋለን። እንደሚያድናትም ደግሞ ምንም ጥያቄ የለውም። ምክንያቱም ቤተሰብ እሷን ለማዳን ብዙ ነገሮችን አውጥቶ ወርዶ ሂሳብ ሰርቶ ብዙ እንትን ማለት አይጠበቅበትም። አንደኛ እነ መድብል ጋር ስለሆነ እነ ሞገስ ጋር ስለሆነ ለነገሩ ቢሹ ቀላል ነው። እንግዲህ ሞገስም የሚፈልገውን መረጃ አግኝቷል። አክሊሉ ደግሞ አሁን ላይ ትንሽ ቻሌንጅ ሆኖበታል። ቻሌንጅ ሆነበት ምንድነው ካላችሁ የመጀመሪያው እናቱ እዚህ ጋር መታለች። እናቱ አሁን ምን እያረክ ነው ለምንድን ነው የሚል ጥያቄዎችን ደጋግማ እየጠየቀችው ነው። እሱ ደግሞ ያን ጥያቄ ለእናቱ መመለስ አይፈልግም። ምክንያቱም እንደሚታወቀው እናቱ የምታውቀው አክሊሉና ይህ አሁን ያለው አክሊሉ በቃ በጣም የተለያየና ጭራሽ የማይገናኝ አክሊሉ ነው። እሷም ግን ልጄ መልካም ሰው ነው፣ አክሊሉ እኮ በጣም ጥሩ የዋህ ልጅ ነው እያለች ነው እንግዲህ ለአከራዮቹም ለማንኛውም ሰው የምታወራው። እሱ ግን በተቃራኒ ሆኖ ነው እዚህ ጋር ያለው። በእርግጥ ልክ ናት ልጅ። በእርግጥ እናት ልጇ ለሷ ሁሌም መልካም፣ ቅን፣ የዋህ፣ ጎበዝ በቃ ነው። ልጆች ለእናቶቻችን በቃ እንደዚህ ነው፣ ሙሉ ሰዎች ነን። ምንም ቢሆን ምንም ጎዶሎ ቢኖርብን በእናቶቻችን ጋር ሙሉዎች ነን ቤተሰቦቻችን። እና እሱ ነገር እያደረገች ነው የምትገኘው። ሌላው እንግዲህ ያው እያደረገ ያለው እንደሚታወቀው እሱ ግን ስራው የተቃራኒ ነው። እንግዲህ እንደምታወቀው ደግሞ እናትየዋ ምግብ ብቻዋን መብላት እንኳን ማትችል እናት ነች። ምክንያቱም የለመደችው በቃ ከሰው ጋር ከማህበረሰብ ጋር ከብዙ ሰዎች ጋር ከጨዋና መልካም ሰው ጋር ስታድጉ እንደዚህ ነው ጸባያችሁ የሚሆነውና እንደዚህ አይነት ሴት ናት እናትየዋና እሱን ነገር ለማድረግ ደግሞ አክሊሉ እዚህ ጋር አይወድም በጭራሽ። አንደኛ ባለፈው አይታችኋታል ኤፍራታን እዚህ ነይ ብላ እናትየዋ አስገብታት
ግን ስትወጣ እንዴት አድርጎ ጉሮሮዋን ይዞ ድጋሜ ዝም ቤት ከገባሽ እኔ አይደለሁም እያላት ነበረ እና በጣም ነበረ ሲያስጨንቃት የነበረው። እሷም የሎስ ብላ እንደው ለዛሬ እኔ ዛሬን ብላ ለምና ተማጽና ነው የዛን ሰዓት ታስታውሳላችሁ ወጣችሁና አሁን ደግሞ እንግዲህ እንደያችኋት እንትና ቡና ፍልተን ንጥራት ብላ ነበርና እንትና መርዙ ድላለው በጭራሽ አለ። በጭራሽ እንዴ ይሄን ሰውዬ ልታመጭብኝ ነው እንዴ? ምን አስበሽ ነው? ከምን አንፃር ነው ይሄን ነገር ያደረግሽው? ያምሻል እያለ ነበርና እሷ ግን አይ በቃ ትወዳለች እኮ ከሰው ጋር መደባለቅና ቡና ሻይ ቡና ፍልተን ብንጠራት ብላለች። ሌላው ደግሞ መድብል እናትየዋ ከመጣች እናትየዋን ተጠቅመን እችን ልጅ ከሞት ማዳን አለብን። በቃ አክሊሉን እንኳን ፊት ለፊት የሆነ ነገር ማድረግ ባንችል እናትየዋን ተጠቅመን እርምጃ መራመድ እንችላለን። ስለዚህ እንደዛ ነው ማድረግ ያለብን እያለ ነው የሚገኘው። ያው ሞገስም ደግሞ እሺ ካልክ እያለ ነው። ግን ሞገስ ውሎ ሲመጣ ዛሬ እንግዲህ አጋጣሚ አክሊሉ ጋር በርጋ ተገናኝቶ ነበረ። ከየት ነው የምትመጣው? የት ነው አልከው? አንተ ሰውዬ ማን ነህ? ምንድን ነህ? ትክክለኛ ስምህ ሙሉ ስምህ ማን ነው? ከየት ነው የመጣኸው? የሚል ጥያቄን እያቀረበ ነው። ሞገስም ደግሞ ኧረ እኔ ምን ነው ከዛም በቃ ቤት መልቀቅ አለብህ በቃ ምንህም እናንተ እዚህ ቤት ከገባችሁ ጀምሮ አንተና ያዴላላ እዚህ ቤት ከገባችሁ ጀምሮ በቃ ምንም ውስጤ ሰላም እያገኘ አይደለም። የሆነ ችግር አለ። አንተ ግን ማነህ? ምንድን ነው ከጀርባ ያለው? እያለ እንግዲህ በቃ ውስጡ ጥሩ ስሜት አልተሰማውም አክሊሉ። እሱም እንግዲህ ጥያቄ እየጠየቀ ነው። ሞገስ ደግሞ እኔ ምንም ስለምትለው ነገር ማውቀው ጉዳይ የለኝም ማለት ምን ችግር ተፈጥሮ ነው እያለ ነው በማያውቅ ሰው ሙድ። ግን እሱ መረጃውን ይዟል። የሚፈልጋትን መረጃ ለስንት ዓመት ሲጠብቀው የነበረውን መረጃ በእጁ አስገብቷል። ይሄ ደግሞ ለሱ በጣም ትልቅ ስኬት ነው። ስኬትን ብቻ ሳይሆን የስኬት ቁልፍ ነው ማለት እንችላለን። እና ስለዚህ አሪፍ ጉዞ ላይ ነው። አሁን ደግሞ መድብል በቃ እናትየዋን እንጠቀምና እችን ልጅ ማዳን ማውጣት አለብን ብሎታል። እሱም እንግዲህ አሁን ላይ በሀሳቡ ተስማምቷል። ቀጣይ እንግዲህ እርምጃቸው የሚሆነው እሷን ማዳን ነው። ስለዚህ መልካም እንደሚሆን እንግዲህ መድብል እንደሚሳካለት ይሄ ለዘመናት የከፈለው መስዋዕትነት እንግዲህ በታሪክ ሆኖ ደግሞ መልካም ነገር ህይወትን አንድ ላይ እንደሚመሩ ተስፋ እናደርጋለን። እሱም ደግሞ የማይቀር ጉዳይ ነው። ምክንያቱም ሁሉም ነገር በጊዜው በሰዓቱ ስለሚሆን ማለት ነው። እና ጋይሶች ደስ የሚል ጊዜ ነበር። እንግዲህ እኛም ደስ ብሎናል። ቀጣይ ደግሞ ተገናኝተው እንግዲህ ለማምለጥም ሙከራ እያደረገች ነው። ሰገን ግን የሚሳካላት አይመስለኝም። ምክንያቱም አክሊሉ በጣም ቅርብ ሰው ነው ያለው። ይከብዳታል። ያክል ስኬታማ ትሆናለች ብዬ አላስብም። ኤኒዌይስ ግን በሂደት በፕሮግራም እንግዲህ በተለይ ነው ሞገስ ይሄን ነገር ከገቡበት ይስተካከላል ብለን እናስባለን። በቀጣይ አዲስ ቪዲዮ እንገናኝ። ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ። ወዳችሁ ፈቅዳችሁ የምትከታተሉኝ አመሰግናለሁ። ውድ ሀገር ልጆች ወዳችኋለሁ። ባይ ባይ። ላይክ አድርጉልኝ።